ውስጥ የምታስፈልግ ሰው አይደለም። መኩላት ከሚገባኝ በላይ ጎርተኛል። እምነቴን በልተዋል። ከጅተኛል። ከዚህ በኋላ ህይወቴ ውስጥ አታስፈልግም። ውጣልኝ! ውጣልኝ! ከህይወቴ ውጣልኝ! 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 ከህይወቴ ውጣልኝ! ርቃ ውጣልኝ! አንተ ሰው ስሜት ይገባሃል? ናርዲ ምን ይሰማታል ብለህ አስበህ ታውቃለህ? አንተ ግን እሱ መቼም አይገባህም። አፍ አውጥቼ ካልነገርኩህ የኔ ህመም አይገባህም። አንተ ደስታ ስል የኔን ፍቅር ችላ ብዬ እያመመኝ ነው ስረዳ የነበረው። አንተ ግን አንድም ቀን ናርዲ ምንድን ነው የሚሰማት ብለህ አስበህ አታውቅም። ህመሜ ቁስሌ አይታየህም። ማሪ እኮ ነኝ። ፋይናል ደርሷል። በእናትህ ልቀቀኝ። ልጄን ሜዳ ላይ ጥሎ መምጣት እንዴት ይቻልሽ? የምር የወለድሻት ልጅ ብትሆን እንደዚህ ታደርጊ ነበር? እንደ ዕቃ ዝም ብለሽ ነጠቁኝ ብለሽ ትመጪ ነበር? አባቴ ለምትናገረው ቃል እየተጠነቀቅክ ሳቤላን ባልወዳት ለእኔስ ልጅ አይደለች እንዴ? ስላልወለድሻት ነው ጥለሻት የመጣሽው እያልከኝ ነው? ዶክተር ርብቃ ከኤፊ በስጦታ መልክ ሲበረከቱላት የነበሩትን ጊፍቶቿን እንዲሁም ደግሞ ማስታወሻዎቿን ፎቶ በሙሉ አንድ በአንድ እሱን ሊያስታውሳት የሚችለውን ንብረቷን በሙሉ አቃጥላለች። ርብቃ ኤፊን ከልቧ ለማስወጣት እጅግ በጣም ከብዷታል። ለልዩም አንድ ምክር ሰጥታለች። ሰውን ስትወጂ ከልብሽ እንዳታፈቅሪ፣ እርሹ አስቀምጠሽ ቢሆን ይሻላል፣ እንደኔ እንዳትሆኚ ብላታለች። አብርሃም ልጁ ሳቤላ እንዲያድናት ባለመቻሉ ወደ ያልተገባ ወደ መጠጥ ገብቷል። አብርሃም በመጠጥ ራሱን አደንዝዞ የተፈጠረውን ለመርሳት እየሞከረ ነው። ዲና ማርኮን በመምጣቱ እጅግ በጣም ደስተኛ የሆነች ትመስላለች። ግን ደግሞ የዲና አወዛጋቢ ባህሪያት ለአብርሃም ለምን እንዳልታየው አላውቅም። እንግዲህ አብርሃም አሁንም ዲና ከማመን ወደ ኋላ አላለም። ማርኮን ይህም ሳይበቃው ሰተት ብሎ እስከ ቤት ድረስ መጥቷል። ልዩ አብዝታ ስለሞለጭ እየተጨነቀች ነው። ናርዲ ሞልጭን አንተ ስለኔ ስሜት ተጨንቀህልኝ ታውቃለህ ወይ? አብረን ስናድግ ከልጅነታችን እስከ እውቀት እስካሁን እስካለው ድረስ ስለኔ ምን አስበህልኝ ታውቃለህ? ምን ያስፈልጋታል ብለሃል ወይ? አንተ ራስ ወዳድ ነህ ብለዋለች። ሙልጭን በተፈጠረው ነገር እጅግ በጣም ተናዷል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያለን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሳቤላ እንግዲህ እዛው በታገተችበት ዋላ ደር ብላለች። ይህም ደግሞ አብርሃምን የአባትነትን መስፈርት ያላሟላ ለአባትነት ብቁ ያልሆነ እስከሚመስለው ድረስ ራሱን ጠልቷል። እንደኔ አይነት አባት ሊኖርሽ አይገባም ነበር። እኔ ምንድነው አባትነት ጥቅሜ? ምንም የአባትነት ጥቅም የለኝም፣ አላዳንኩሽም፣ አልደረስኩልሽም እያለ ራሱን አብዝቶ መውቀስ ጀምሯል። ልዩ በድንጋጤ በተቀመጠችበት ደረቅ ሴራሚክ ላይ ቀርታለች። ማርኮን ለዲና ደውሎ ሰርፕራይዝ ብሏት ነበር። ዲና ሰርፕራይዙ መደሰት ይኖርባት መከፋት ግራ አጋብቷታል። ደስታዋን በደንብ እንዳትገልጽ በጎንና በጎኑ ያሉት አብርሃምና ልዩ ናቸው። ዝም እንዳትልም የውስጧን ስሜት ማፈናቀቷታል። እንግዲህ መጣሁ ባላት ጊዜ ተደናግጣ ነበር። ግን ደግሞ በአንድ በኩል አሁን እኔ ብቸኛ አይደለሁም፣ አጋዣለኝ፣ ሁሉን ነገር የሚጋፈጥልኝ የምደገፈው ትከሻለኝ፣ የልጆች አባት ተፈቶልኛል፣ ከዚህ በኋላ ምንም ነገር አይከብደኝም እያለች ነው። ዲና የማስመሰል ካባዋን በደንብ ተከናንባለች። ምክንያቱም አብርሃምን በጭራሽ እንዳይጠረጥር አድርጋ በደንብ አስረዋለች። ግን ደግሞ አብርሃም ውስጡ ያፈነውን በመጠጥ ለመተንፈስ ችሏል። እንግዲህ ማርኮንን ካናገረችው በኋላ ማርኮን ናፍቀሽኛልና ዛሬ አብረን ነው የምናድረው፣ መገናኘት አለብን እያላት ነው። ዲናም ይሄን ነገር በግልጽ ማውራት ስላልቻለች እኔ ራሴ ብዙ ጭንቀት አለብኝ፣ እባክሽ ተፋችኝ፣ አልችልም ብላ ሴት አስመስላ ስልኩን ዘግታለች። ማርኮን ይሄ ነገር እጅግ በጣም አናዶታል። ጭራሽ ጆሮ ላይ ስልክ ዘጋሽ፣ አንቺ ስላላሰብሽበት እንጂ ብታስቢበት ኖሮ እንኳንስ ይሄን አይደለም ቀርቶ ሌላ ስንትና ስንት ማድረግ ትችያለሽ፣ ያንቺን አቅም የማውቀው እኔ ነኝ እያለ ነው ማርኮን። ግን ደግሞ ዲና ብታስበውም ብታወጣውም ብታወርደውም በምን መንገድ ከዛ ቤት መውጣት እንዳለባት ግራ ገብቷታል። ማርኮን በተደጋጋሚ ስልክ እየደወለ ነው። ዲና ብቻዋን ፈገግ እያለች
በደስታ ልቧ ተሞልቷል። ሀሴት ይሰማታል። እንግዲህ እኔ አሁን ብቸኛ አይደለሁም፣ የልጆች አባት፣ የኔ ፍቅር መጥቶልኛል፣ እንዴት ደስ ይላል እያለች ነው። በዛውም ደግሞ ከቤት የምትወጣበትን መንገድ እያመቻቸች ነው። ማርኮንም ቢሆን አብርሃምን በምንም መንገድ ያስተኝተው ወደ ቤቷ እንድትሄድ ወይም ደግሞ አብረው እንዲሆኑ እንዲገናኙ በተደጋጋሚ እየጎተጎታት ነው። እናም እንግዲህ ዲና ብቻዋን ፈገግ እያለች ቤተሰቡ በሙሉ በተጨነቀበት፣ እሷ ግን ደስተኛ ሆናለች። ይህን የተመለከተው አብርሃም ማን እንደደወለላት በጠየቀ ጊዜ ጓደኛው ድሮ የምታውቃት አብሮ አደጓ እንደሆነች ነግራው ከፈለክም አሁን ደውዬ ላገናኝህ እችላለሁ ብለዋለች። አብርሃም ሙሉ ቤተሰቡ በተጨነቀበት አንቺ ደስተኛ ያደረገሽ ምንድነው? እንዲህ ፈገግ የሚያሰኝሽ ምንድነው ለማለት ነው እንጂ ሌላ ነገር አይደለም። ስለዚህ ምንም ችግር የለውም። በዚህ ሰዓት ስለ እንደዚህ ነገር በጭራሽ ማሰብም ልክ አይደለም እያለ ነው። ግን ደግሞ ማሰቡና መጠራጠሩ ተገቢ ነበር። ግን ደግሞ አብርሃም ሰዎችን እስከ ጥግ ድረስ ያምናል። ስንት ነገሮችን ተመክሮ አሁንም እዛው ሆኗል። በጭራሽ ዲናን ማመን አልነበረበትም። ምክንያቱም ስለ ዲና ተሞላ ጎደልም ቢሆን ምን እንደሚፈጠር ምን ስታረግ እንደነበረ ልዩንም እንዴት ስታሰቃያት እንደነበረና ምን ያደርጉ እንደነበረ ተነግሮት ነበር። ግን ደግሞ አብርሃም አሁንም ወደ ኋላ ተመልሶ ዲናን በሙሉ ልቡ አምኗታል። ስለዚህ አብርሃም በመታገቱ ላይ አምኖበት ትንሽ እንኳን ቅሬታ ያለው እንዴት አትልም ወይ ይሁን ነገር አይፈጠርም፣ እንዴት ትታት መጣች ስላልወለደቻት ነው የሚል ጥርጣሬ ብቻ ነው በውስጡ ያለው። ከዛ ውጭ ግን የዲናን እውነት አምኗታል። እናም እንግዲህ አብርሃም በጠየቀው ጥያቄ ራሱ ተጸጽቶ በቃ ይቅርታ፣ በዚህ ሰዓት እኮ ስለ እንደዚህ አይነት ነገር ማሰብ አልነበረብኝም እያለ ነው። እንግዲህ ከዚህ በኋላ ልዩ እዛው ቁጭ ብላ ስለ ለማርዳ ምን ማለት እንዳለባት በሐሳብ ተውጣለች። ለነገሮች ተሻኩዬ ደስታ ሰጠኋት፣ እኔ በራሴ የሰጠኋትን ደስታ አሁን ደግሞ ልጅሽ ወደ ቤት አልመጣችም ብዬ እንዴት ነው ደስታዋን የምነጥቃት እያለች እያብሰለሰለች ነው። በሐሳብ ተብሰልስላለች። ግን ደግሞ ባትነግራትም የባሰ ነው። አብርሃም እባክሽ ሳቤላ ላንቺ ምን እንደሆነች አውቃለሁ፣ ስለዚህ የተቀመጥሽበት ይቀዘቅዝሻልና እና እዚህ ከጎኔ ተቀመጭ ብሏት ነበር። ዲና በጥላቻ አይን እየተመለከተቻት ነው። ልዩ ስልክ አሁን ደውዬ ማሳወቅ አለብኝ፣ ሰዓቱ በሄደ ቁጥር ማርዳ ታዝንብኛለች፣ አሁን እንዴት ሳርጌ ነው የምነግራት? ብቻ ግን አሁኑኑ ደውዬ ለማርዳ ማሳወቅ አለብኝ ብላ ውሳኔ ላይ ደርሳለች። እንግዲህ ማርዳም ስልኩን እየተጠባበቀች ነው። ማርዳ ልጇ ተገኘች ስትባል አምላኳን አመስግናለች። አንተ ሁሉን ቻይ ነህ ልጄን፣ አንተ ጠብቀህልኝ ስላስገኘህልኝ አመሰግናለሁ ብላ ሁሉን ነገር ምስጋናዋን ጨርሳለች። አሁን ደግሞ ባመሰገነው አንደበቷ በደስታ እየጠበቀች ነው። ልዩ እስካሁን ድረስ ለምንድን ነው ችላ ያለችኝ? ወይስ ደግሞ ልጄ ስለመጣች ቤት ውስጥ ግርግር ተፈጥሮ በዛው ረስታኝ ነው እያለች ነገሮችን ማብሰልሰል ጀምራለች። ቆይ ልደውል፣ አይ ትንሽ ቆይ፣ ምናልባት ራሷ በራሷ ጊዜ ትደውላለች እያለች ራሷ ጠያቂ ራሷ መላሽ እየሆነች ሰዓታቶች አለፉ። ልዩ እየደወለችላት አይደለም። ልዩም በቃ ክችን መሄድ አለብኝ ስራ አለኝብኝ ብላ ከና አብርሃም ጋር ከተለያየች በኋላ ክችን ውስጥ ገብታ የምታረገው ግራ ገብቷት ልበልተው ልደውል አልደውል እያለች ነው። ዶክተር ርብቃ በኤፊ ጉዳይ እጅግ በጣም ተብሰልስላለች። ከሃዲ ለኔ ይሄ ይገባኛል ወይ? እንዴት እንደዚህ ታረገኛለህ? በዚህ ልክ እንዴት በድለኝ፣ እንዴት ገፋኝ፣ እንዴት ክደኝ? ጥፋቴ ምንድነው እንዲህ እንዲጨከንብኝ ያደረገኝ? እያለች በተደጋጋሚ ራሷን እየጠየቀች ነበር። ግን ደግሞ አንድም ጎደሎ ከኔ ያጣል የምትለው ነገር የለም። ለዚህም እንግዲህ ብቻዋን እየተብሰለሰለች እና እያለቀሰች ሳለ አንተን ሊያስታውሰኝ የሚችል ነገር በሙሉ ምንም ከኔ ጋር መኖር የለበትም የሚል ውሳኔ ላይ ደርሳለች። እናም ፎቶዎቻቸውን እየተመለከተች የበለጠ ልቧ ሲቆስል አንተን ማስታወስ የሚችሉ ስጦታዎችም ሆኑ ፎቶዎች ለኔ ምንም አያስፈልጉኝም ብላ ለማቃጠል ወስናለች። እንዲያሉ ያሏትን የስጦታ እቃዎች በሙሉ በካርቶን ከሰበሰበች በኋላ ቴራዝ ላይ ወጣ እያቃጠለች ነው። ግን ደግሞ እያቃጠለች ተቃጠል፣ ለአንዴና ለመጨረሻ ጊዜ ከህይወት ይውጣ፣ አንተ ከሃዲ ነህ፣ አንተ ክደኸኛል እያለች እያለቀሰችና እየጮኸች ድምጿ ከፍ ብሎ ስታቃጠል ይህን የሰማችው ልዩ ስትሮጥ ወደ ዶክተር ርብቃ ሄዳለች።
ዶክተር ርብቃ ጋር ሄዳ ምን ተፈጥሮ ነው ምንድነው ምን እየሆንሽ ነው ብላ ለማጥፋት ብትሞክርም ታዩ ይቃጠል፣ ታዩ እንዴት ከህይወቴ ይውጣ፣ ለአንዴና ለመጨረሻ ጊዜ ነዶ አመድ ይሆንና ከህይወቴ ይውጣ እያለች ትጮህ ነበር። ልዩም አሁን ስላቃጠልሽው የእውነት እሱን መርሳት ትችያለሽ? ስጦታዎቹንና ፎቶዎቹን ስላቃጠልሽ የእውነት ከልብሽ ወጣል ትረሻዋለሽ እያለች ደጋግማ ትጠይቃታለች። ርብቃም አዎ ለአንዴና ለመጨረሻ ጊዜ ከህይወቴ ይውጣ፣ ታዩ እንዴት ይቃጠል እያለች በተደጋጋሚ ትናገራለች። ልዩ እባክሽ ይሄ ምንም ትርፍ የለውም፣ ስላቃጠልሽው መርሳታችም ሁሉም ነገር እኮ ያለው ልብሽ ጋር ነው እዚህ አይደለም ብላት ነበር። ግን ደግሞ ርብቃ አይ እሱን ሊያስታውሰኝ የሚችልን ነገር በሙሉ ማራቅ አለብኝ፣ እሱን የሚያስታውሰኝ ሁሉ ከኔ ጋር መኖር የለበትም ብላለች። ልዩ ልታጠፋው ብትሞክርም ሚንዴር ብላ ተቆጣታለች። እሺ ጭሱ ላንቺም ሆነ ለኛ ጥሩ አይደለምና እባክሽ ወደ ክፍለሽ ሄደሽ ረፍት አድርጊ ብትላትም አልፈልግም፣ ጩሄ አልቅሼ አቃጥየው ይውጣልኝ፣ ለአንዴና ለመጨረሻ ጊዜ ከህይወት ያስወጣዋለሁ እያለች እየፎከረች ነው። ልዩ ደግሞ እባክሽ እንደዚህ አይሆንም፣ ከልብሽ በእንደዚህ ሁኔታ ልታስወጪዋቸውምና ይልቁንስ ነይ ክፍልሽ እንሂድና እረፍት አድርጊ፣ አንቺ ጠንካራና ጀግና ሴት ነሽ፣ ትናንትና አልፈሽ እዚህ ደርሰሻል፣ ነገንም ታልፊዋለሽ፣ እባክሽ ነይ እንሂድና እረፍት አድርጊ፣ እንደዚህ በቀላሉ የምትሰበሪ ሴት አይደለሽም፣ አንቺ እጅግ በጣም ጠንካራ ነሽ እያለች እያሞገሰቻትና እየካበቻት ነው። ልዩም ርብቃም አሁን አቅም አጥቻለሁ፣ ከርቶኛል፣ ገሎኛል፣ ለኔ ይሄ በጭራሽ አይገባኝም ነበር እያለች ነው። እና እባክሽ አሁን ረፍት አድርጊ፣ ስትነሺ በአዲስ ኢነርጂ ትነሻለሽ ብላ ወደ ክፍሏ ወስዳታለች። ልዩ ርብቃን ወደ ክፍሏ እየወሰደቻት ሳለ ደረጃ ላይ እንደደረሱ ማርዲያ ደውላለች። ማርዲያ ስትደውልላት ልዩን ሰብ አንዴ ርብቃን አንዴ ስልኩን እየተመለከተች ነበር። ዶክተር ርብቃም ምንድነው አንሺዋ ስልኩን ብላት ነበር። እሷም አሁን እንደማታነሳው ተናግራ ርብቃን በሯ ላይ ካደረሰቻት በኋላ በቃ ልመለስ፣ አንቺ ግቢና ረፍት አድርጊ፣ ይህን ስልክ ማውራት አለብኝ ብላት ነበር። ርብቃ አታነሹም ውስጥ አታወሪም ብላት ነበር። ዝም ስትላት በቃ ገባኝ፣ ግን ደግሞ ስትወጂ በሙሉ ልብሽ ስታምኝ በሙሉ ልብሽ እንዳይሆን እንደኔ ትጎጃለሽ፣ እንደኔ ትሰበሪያለሽ። የሆነን ሰው ስትወጂ የሆነ ቦታ ትተሽ እንጂ ሙሉ በሙሉ ከሰጠሹ ልብሽን ከሰጠሹ ይሰብርሻል፣ ከተሰበርሽ ወርቀሽ ለመነሳት ይከብድሻል ብላታለች። ልዩም ምክሩን ተቀብላ ማርዲያን ለማናገር ሄዳለች። ማርዲያን ስልኩን ስታነሳላት ልዩዬ ይቅርታ የጅብ ችኩል ሆንኩብሽ አይደለም፣ ነገ አይኔ ይበራል ቢባል ዛሬን እንዴት አደረ እንዴት ተባለ ሆንኩብሽ አይደል፣ ናፍቃኝ ነው፣ የልጄ ድምጽ በጣም ናፍቆኛል፣ እናም በባክሽ አሁኑን አቅርቢልኝ አገናኝ እያለቻት ነበር። ልዩ ምንም አይነት ምላሽ አልሰጠችም። ማርዲያ አመስጋኝ ስለሆነች ማርዲያም እንግዲህ ልጇን የሚጠብቅ አምላክ ሰብስቦ እንዳመጣላት እንዳመሰገነችው እየነገረቻት ነበር። የደስታዋ ልክ ወደር አጥቷል። ማርዲያ እጅግ በጣም ደስተኛ ሆናለች። ለዛም ነው ቶሎ ቶሎ እየደወልኩ ያስቸገርኩሽ፣ የልጄ ድምጽ ናፍቆኛል እያለች ነው። እባክሽ ቶሎ አገናኝ ስትላት እንግዲህ ልዩ ምንም ማለት ስለከበዳት ልዩ የምትናገረው ነገር ግራ ገብቷታል። ከብዙ ዝምታ በኋላ ይቅርታ ማርዲያ ብላት ነበር። እንዴ ምን አረግሽ? ምን ያጠፋሽ? ስትላት ለነገሮች ሳልቸኩል አልቀረሁም፣ ቸኩዬ ልነግርሽ አይገባም ነበር። ሳውዬ አልመጣችም፣ አቢል ያመጣት ሄዶ ነበር። ግን ደግሞ አጋቾቹ ከሱ ቀድመው ቦታውን ስላወቁ መምጣቱን ስላወቁ ቦታ ቀይረዋታል ብላ ነበር። ልዩ ሳፊል ማርዲያን እስከዛሬው ያዘው ይልቀቁኝ ሳትል ተመስገን ብላለች። ግን ደህና ነሽ እያለቻት ነበር። ደህና እንዳልሆነች ነግራት፣ ግን ደግሞ አሁን ልጅ መለስክልኝ ብዬ ያመሰገንኩትን ፈጣሪ መልሼ ላማረረው አልችልም። መቼ አቅፌ ያሳደግኳት ልጅ ነው እሱ በጥበቡ ጠብቆ እዚህ ያደረሰልኝ፣ ነገም ይጠብቅልኛል እያለች ነው። ግን ደህና ናት ባለቻት ጊዜ አዎ ደህና ናት ብላ ስለ ደህንነቷ ነግራታለች። ዋናው ነገር ደህና መሆኗ ነው፣ ልጅ ብቻ ደህና ትሆንልኝ ብላ ማርዲያ ተረጋግታ ልዩን አዋርታታለች። የማርዲያ መረጋጋት ግን ልዩን ግራ አጋብቶታል። ናርዲ እንግዲህ መናፈሻ ቦታ ላይ ብቻዋን ወክ እያደረገች ሳለ
ድንገት ሙልጭን አግኝተዋለች። ሙልጭ ስታገኘው ከመንገዷ ላይ ቆሞ ነበር። እሱም እንግዲህ ልዩን እንዲያገኘቻትና እንዴት ጸጉሯን ትይዣታለሽ እኔን ስለምትንቂኝ ነው ብሎ ጓገጭ ብሎባታል። ናርዲ ሙልጭ በንዴት በጣም ብዙ ቃላቶችን ቢናገራትም እሷ ግን ሰምታ ለማሳለፍ እየሞከረች ነው። ግን ደግሞ በሙልጭ በከባዱ ራስ ወዳድ እንደሆነች እየነገራት ነው። ናርዲም ጸጉሯን የያዘቻት በስተት እንደሆነ ልታናግራት ስትሞክር እሱን ስትናገር መቋቋም አቅቷት እንደሆነ ተናግራለች። ሙልጭ ግን ምን አገባሽ እያላት ነው። ናርዲን ራስ ወዳድ ባላት ጊዜ አንተ ወይስ እኔ ያንተን ፍቅር ይዤ አንተን እየወደድኩ ስንት ነገሮችን ትቼ አንተን ለማገዝ ደፋ ቀና ምለው ስለምወድህ ነው። ስለዚህ ራስ ወዳድ የሚባለው እኔንስ ወይ አንተ እያለችው ነው። በሌላ በኩል ማርኮን ሰፈር ድረስ መጥቶ ዲና ነይ ውጪ ቤት መጥቻለሁ ብሏታል። ዲናም ማርኮንን ለማግኘት ወጥታለች። ልዩ እንደስከዛሬው ተሳክቶላት ልታያቸው ትችላለች ወይስ ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ